ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ጦርነቱ እየገፋ መሄድ ተከትሎ የአሜሪካና እስራኤል የጦር መሳሪያ ክምችት ወደ መሟጠጡ ሲጠጋ፣ ኢራን በበኩሏ አዳዲስና ከሚታወቁት የበለጠ አደገኛ የሆኑ የባለስቲክ ክሩዝ ሚሳይሎች ወደ ጦርነቱ በማስገባት ራሳቸው እና አሜሪካን ጭምር ማስገረሟን ቀጥላለች። ዛሬም የፋርስ ጥበብና ስልጣኔ ወራሿ ኢራን እስከዛሬ የደበቀችውን መሳሪያ መተኮሷ የተሰማ ሲሆን፣ በጥቃቱም የአሜሪካ ጦር ሰፈር ያለበት ደሴት ደግሞ ዋነኛው ኢላማ ማድረጓ ተነግሯል። በዝርዝር እንመለስበታለን። ወዲህ ደግሞ አራተኛ ሳምንቱን በደፈነው የመካከለኛው ምስራቅ ጦርነት በርካታ ያልተለመዱና ያልተጠበቁ ክስተቶች መሰማታቸውን እየቀጠሉ ሲሆን፣ ዛሬ ከወደ እስራኤል የተሰማው መረጃ በርካቶችን ጉድ እያስባሉ ሆኗል። ሞሳድ በራሱ ሰዎች ተካደ ወይ ያስባለ ይህ አነጋጋሪ መረጃ አሜሪካና እስራኤል በጋራ ኢራን ላይ የከፈቱት ጦርነት በጦር ሰራዊት ውስጥ ድጋፍ እያጣ ስለመሆኑ አመላካች ነው እየተባለ ይገኛል። የእስራኤል ጦር አባል ለኢራን በሰለል መጀመሪያውን የሚጠቅሰው መረጃ ከዚህ ጋር በተያያዘ ለኢራን መንግስት በመሰለል የጠረጠረው የመጀመሪያ ሰው ተይዟል። በሌላ በኩል ትራምፕ ብስጭታቸውን መደበቅ አቅቷቸው ታይተዋል። ከወትሮ ያሰቡትን ከመናገር ወደ ኋላ የማይሉት ፕሬዚዳንት ትራምፕ የአሜሪካን ወዳጆች በጅምላ ፈሪዎች ናቸው ሲሉ በቁጣ ዘልፈዋል። በሆርሙዝ ሰርጥ ላይ የነደፉት እቅዳቸው ውድቅ የተደረገባቸው ፕሬዚዳንት ትራምፕ የኔቶን ገመና አደባባይ ያሰጡበት ይህ ከባድ ንግግራቸው ከኔቶ ጋር አንገት ለአንገት ለመተናነቅ በቋፍ ላይ ለሚገኙት ፕሬዚዳንት ፑቲን የልብ ልብ የሚሰጥ እንደሆነም ተነግሯል። በዝርዝር እንመለከታቸዋለን። እስከ ፍጻሜው አብራችሁን ቆዩ። የኢራን ሚሳይሎች 3800 ኪሎ ሜትር ርቆ የሚገኘውን የአሜሪካ ጦር ሰፈር ኢላማ አደረጉ። ኢራን ከመካከለኛው ምስራቅ ውጭ የሚገኘውና በህንድ ውቅያኖስ ላይ የሚያርፈውን የአሜሪካና ዩናይትድ ኪንግደም የጋራ ጦር ሰፈር ዲየጎ ጋርሺያ በሁለት ባላስቲክ ሚሳይሎች መመታቷ ተሰምቷል። ጦርነቱ እየገፋ መሄዱን ተከትሎ የአሜሪካና እስራኤል የጦር መሳሪያ ክምችት ወደ መሟጠጡ ሲጠጋ፣ ኢራን በበኩሏ አዳዲስና ከሚታወቁት የበለጠ አደገኛውን ባላስቲክና ክሩዝ ሚሳይሎችን ወደ ጦርነቱ በማስገባት ራሳቸው እና አሜሪካን ጭምር ማስገረሟን ቀጥሏል። ዛሬም የፋርስ ጥበብና ስልጣኔ ወራሿ ኢራን እስከዛሬ የደበቀችውን መሳሪያ መተኮሷ የተሰማ ሲሆን፣ በጥቃቱም የአሜሪካ ጦር ሰፈር ያለበት ደሴት ዋነኛ ኢላማ ማድረጓ ሀገሪቱ በአሜሪካ ላይ መጨከኗን ማሳያ መሆኑ ተነግሯል። ምንም እንኳ ዛሬ የተተኮሱት ሚሳይሎቹ ኢላማቸውን ሳይመቱ በደሴቱ ዳርቻ ላይ በሚገኘው ውቅያኖስ ክፍል ላይ ቢወድቁም፣ ጥቃቱ ኢራን እስከ 3800 ኪሎ ሜትር ርቀት ድረስ የመምታት አቅሟን ያሳየችበትና ቀደም ሲል የነበራትን የ2000 ኪሎ ሜትር የርቀት ገደብ የጣሰችበት ሆኗል። በተያያዘ ዜና ዩናይትድ ኪንግደም አሜሪካ በሆርሙዝ ወሽመጥ ላይ ለምትፈጽመው ጥቃት የብሪታንያ ጦር ሰፈሮችን እንድትጠቀም የፈቀደች ሲሆን፣ ኢራን ይህ ውሳኔ የብሪታንያውን ሕይወት አደጋ ላይ ይጥላል ስትል አስጠንቅቃለች። በሌላ በኩል የሆርሙዝ ወሽመጥ መዘጋት ያስከተለውን የነዳጅ ዋጋ ንረት ለመቆጣጠር የአሜሪካ ግምጃ ቤት በባህር ላይ ተጭኖ በሚገኝ 140 ሚሊዮን በርሜል የኢራን ነዳጅ ላይ የተጣለውን ማዕቀብ በ30 ቀናት በጊዜያዊነት አንስቷል። የግምጃ ቤት ሚኒስትሩ ስኮት ቤስኔት የእርምጃ የነዳጅ ዋጋን ለመቀነስ የኢራንን በርሜሎች በራሷ በቴህራን ላይ መጠቀም መሆኑን ገልጿል። ይሁን እንጂ በዓለም አቀፍ ገበያ የድፍድፍ ነዳጅ ዋጋ በበርሜል $130 በመግባት የ53 በመቶ የዓመታዊ ጭማሪ አሳይቷል። ይህም ለትራምፕ አስተዳደር ትልቅ የፖለቲካና የኢኮኖሚ ራስ ምታት ሆኖባቸዋል። ወታደራዊ ውጥረቱ ወደ የብስ ጦርነት ሊሸጋገር እንደሚችል የሚጠቁሙ መረጃዎችም እየወጡ ሲሆን፣ ፔንታጎን እግረኛ ጦር ወደ ኢራን የሚሰማራበት ዝርዝር እቅድ ማዘጋጀቱ ተዘግቧል። ፕሬዚዳንት ዶናልድ ትራምፕ በይፋ ወታደሮችን የትም አላሰማራም ቢሉም በተግባር ግን ተጨማሪ 3 የጦር መርከቦችና 2500 የባህር ኃይል ወታደሮች ወደ ቀጠናው እየተላኩ መሆኑን የዜና ምንጮች አረጋግጠዋል። ትራምፕ የሆርሙዝ ወሽመጥን ለማስከፈት ፈቃደኛ
ያልሆኑትን የኔቶ አጋሮቻቸውን ፈሪዎች ሲሉ የዘለፉ ሲሆን አስፈላጊ ከሆነም የነዳጅ መርከቦችን በአሜሪካ የባህር ኃይል ለማጀብ መዘጋጀታቸውን አስታውቀዋል። በቀጣይ መረጃ ትራምፕ ብስጭታቸውን መደበቅ አቅቷቸው ታይቷል። ለወትሮ የሚያስቡን ከመናገር ወደኋላ የማይሉት ፕሬዚዳንት ትራምፕ የአሜሪካን ወዳጆች በጅምላ ፈሪዎች ናቸው ሲሉ በቁጣ ዘልፈዋል። በሆርሙዝ ሰርጥ ላይ የነደፉት እቅዳቸው ውድቅ የተደረገባቸው ፕሬዚዳንት ትራምፕ የኔቶን ገመና አደባባይ ያሰጡት ይኸው ከባድ ንግግራቸው ኔቶ ጋር አንገት ለአንገት ለመተናነቅ በቋፍ ላይ ለሚገኙት ፕሬዚዳንት ፑቲን የልብ ልብ የሚሰጥ እንደሆነም ተነግሯል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኔቶ አጋሮቻቸው የሆርሙዝ ወሽመጥን ከኢራን ጥቃት ለመጠበቅ እንዲተባበሯቸው ያቀረቡትን ጥያቄ ባለመቀበላቸው ፈሪዎች ሲሉ ማህበሩን ደግሞ አሜሪካ ባትኖር ደካማ ይሆን ነበር ሲሉ ተቹ። ፕሬዚዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ በሆርሙዝ ወሽመጥ የሚተላለፉ መርከቦችን መጠበቅ ለኔቶ አባል ሀገራት ቀላል ይሆን ነበር በማለት ለመሳተፍ ባለመፈቅዳቸው ፈሪዎች በማለት ተችተዋቸዋል። ትራምፕ በትሩዝ የማህበራዊ ሚዲያ ላይ ያሰራጩት ጽሑፍ የሰሜን አትላንቲክ ጦር ቃል ኪዳን ሀገራት ማህበር ኔቶንና አባላትን ክፉኛ አብጠልጥለዋቸዋል። ዩናይትድ ስቴትስ አሜሪካ ኔቶ የወረቀት ላይ ብር ነው። ኢራን ኒውክሌር እንዳትታጠቅ በሚደረገው ፍልሚያ ውስጥ ለመሳተፍ አልፈለጉም። አሁን ጦርነቱን በወታደራዊ ኃይል አሸንፈናል። እነሱ የኔቶ አባላት በነዳጅ ዋጋ መጨመር እያማረሩ ነው። ነገር ግን የነዳጅ ዋጋ በከፍተኛ ሁኔታ ለመጨመሩ ብቸኛው ምክንያት የሆነው የሆርሙዝ ወሽመጥን በቀላል ወታደራዊ ስሪት ለማስከፈት ለማገዝ ፈቃደኛ አልነበሩም ሲሉም ወቅሰዋል። በትንሽ ዋጋ በቀላሉ የሚፈጽሙት ነገር ነበር። ፈሪዎች አንረሳውን በማለት የኔቶ አጋሮቻቸውን አጥብቀው ወርፈዋል። አሜሪካና እስራኤል በኢራን ላይ ያከፈቱትን ጥቃት ተከትሎ ኢራን በሆርሙዝ ወሽመጥ በሚያልፉ ግዙፍ ነዳጅ ጫኝ መርከቦች ላይ ጥቃት በመፈጸሟ የነዳጅ ምርት መንቀሳቀስ ባለመቻሉ በዓለም ዙሪያ ዋጋው ጨምሯል። አሜሪካም የኔቶ አባል ሀገራት በወሽመጡ በኩል የሚያልፉ መርከቦችን ደህንነት በመጠበቅ እንዲያግዙ ብትጠይቅም ወደ ጦርነቱ መግባት እንደማይፈልጉ በመግለጽ ጥያቄውን ሳይቀበሉ መቅረታቸው ትራምፕ ተቆጥተው ቆይተዋል። የሆርሙዝ ሰርጥ ለትራምፕ ዋነኛ ራስ ምታት ሆኖ ቀጥሏል። ኢራን ላይ የሚካሄደው የአሜሪካና የእስራኤል ዘመቻ ከተጀመረ በኋላ ከፍተኛ መጠን ያለው ነዳጅ የሚተላለፍበት የሆርሙዝ ወሽመጥ መዘጋቱ የጦርነት ተጽዕኖ በመላው ዓለም እንዲሰማ አድርጓል። ለፕሬዚዳንት ትራምፕ ዋነኛ ራስ ምታት የሆነው የባህር መተላለፊያ መስመር ጉዳይ ነው። አጋር ሀገራት ሆርሙዝን በመጠበቅ እንዲያግዟቸው ቢጠይቁም ሰሚ ሳያገኙ ቀርተዋል። ትራምፕ መርከቦቹ በሆርሙዝ በኩል እንዲያልፉ ለማድረግ ጠንካራ እርምጃ እንደሚወስዱ ያስታወቁ ሲሆን ሊረዷቸው ፈቃደኛ ያልሆኑትን የኔቶ አጋሮቻቸውን ደግሞ ክፉኛ ተችተዋል። ኢራንም ለተከፈተባት ጥቃት አጸፋ በጠባቡ የባህር መተላለፊያ ላይ የሚገኝ ማንኛውም መርከብ እንደምታጋይ ማስታወቋን ተከትሎ ፕሬዚዳንት ትራምፕ አስፈላጊ ከሆነ አሜሪካ ነዳጅ ጫኝ መርከቦችን በባህር ኃይሏ ታጅባለች ብለው ነበር። ቀጥለው ደግሞ ኢራን በሆርሙዝ ወሽመጥ በኩል የሚተላለፈውን ነዳጅ ለማስቆም ማንኛውንም ነገር የምታደርግ ከሆነ ከተፈጸመባት ድብደባ 20 እጥፍ በላይ በሆነ ኃይል ትመታለች ብለዋል። ፕሬዚዳንት ትራምፕ በተጨማሪም አጋሮቻቸው የሆርሙዝ ወሽመጥን ለማስከፈት እንዲተባበሩ የጠየቁ ሲሆን በርካታ ሀገራት በተለይም በመዘጋቱ የተጎዱት የጦር መርከቦችን ይልካሉ ብለው ነበር። ነገር ግን የቅርብ አጋሮቻቸው የሆኑት የኔቶ አባላት እስራኤልና አሜሪካ በከፈቱት ጦርነት ውስጥ የመሳተፍ ፍላጎት እንደሌላቸው በመግለጽ ራሳቸውን አርቀዋል። በዚህም የተነሳ የኔቶ አጋርነቶቻቸው ፈሪዎች ሲሉ ዘልፈዋል። የነዳጅ ዋጋ በከፍተኛ ሁኔታ ጨመረ በማለት ያማርራሉ። ነገር ግን በቀላል ወታደራዊ ስምሪት የሆርሙዝ ወሽመጥን ለማስከፈት መተባበር አይፈልጉም ሲሉም ተችተዋል። የትራምፕ ትችት ታዲያ ለሩሲያ የልብ ልብ የሚሰጥ ነው እየተባለ ይገኛል። የፕሬዝዳንቱ ንግግር ከኔቶ ጋር ወደ ከፋ ግጭት ለመግባት በአይነ ቁራኛ እየተጠባበቀች ላለችው ሩሲያ የተመቸ ነው እየተባለ ባለበት ወቅት ታዲያ የሩሲያ ፕሬዝዳንት ቭላዲሚር ፑቲን የኢራን አዲስ ዓመት ምክንያት በማድረግ ለሀገሪቱ መሪዎች ባስተላለፉት መልእክት ሞስኮ የቴህራን ታማኝ ወዳጅ ሆና ትቀጥላለች ሲሉም አሁንም አጋርነታቸው እንደማይለወጥ አረጋግጠዋል።
በቀጣይ መረጃ 3 ሳምንቱን በዳፈናው የመካከለኛው ምስራቅ ጦርነት በርካታ ያልተለመዱና ያልተጠበቁ ክስተቶች መሰማታቸውን እየቀጠሉ ሲሆን ዛሬ ከወደ እስራኤል የተሰማው መረጃም በርካቶችን ጉድ እያስባለ ሆኗል። ሞሳድ በራሱ ሰዎች ተካደ ወይ ያስባለው የአነጋጋሪ መረጃ አሜሪካና እስራኤል በጋራ ኢራን ላይ የከፈቱት ጦርነት በጦር ሰራዊት ውስጥ ድጋፍ እያጣ ስለመሆኑ አመላካች ነው እየተባለ ይገኛል። የእስራኤል ጦር አባል ለኢራኑ መሰል መረጃዎችን የሚጠቅሰው መረጃ ከዚሁ ጋር በተያያዘ ለኢራን መንግስት በመሰለል የተጠረጠረው የመጀመሪያው ሰው ተይዟል። የእስራኤል ፖሊሲ አንድ የሀገሪቱ ጦር ተጠባባቂ አባል ለኢራን ሲሰልል ነበር በሚል ጥርጣሬ በቁጥጥር ስር መዋሉን ባወጣው መግለጫ አስታወቀ። የፈረንሳይ ዜና ወኪል የፖሊስ መግለጫን ጠቅሶ እንደዘገበው ራስ ኮን የተባለው የ26 ዓመቱ የኢየሩሳሌም ነዋሪ ከኢራን ሰላዮቹ ጋር በመገናኘት በእነሱ መመሪያ መሰረት የስለላ ተግባር መከናወኑን ጨምሮ ሌሎች የደህንነት ጥሰቶችን ፈጽሟል በሚል ተይዟል። ተጠባባቂ ወታደሩ በእስራኤል የአየር ጥቃት መከላከያ ምድብ ውስጥ ተሰማርቶ የነበረ ሲሆን ከኢራን የስለላ አባላት ጋር ግንኙነት በመመስረት በተለይ በስራ አጋጣሚ የሚገኘውን ጥብቅ መረጃ አሳልፎ በመስጠትና ሌሎች ተግባራትን በመፈጸም ተጠርጥሯል። ወታደሩ ከኢራን ወኪሎች ጋር ግንኙነት እያደረገ እንደነበር እንደሚያውቅና ገንዘብ ይከፈለው እንደነበር በተደረገበት ምርመራ መታወቁም ተገልጿል። ፖሊስና የእስራኤል የአገር ውስጥ ደህንነት አገልግሎት ሸምቤት የኢራን የስለላ ተቋም እስራኤላውያንን በመመልመል ወደ ተቋሞች ሰርጎ ለመግባት ጥረቶች ስለሚያደርግ በማህበራዊ ሚዲያ አማካኝነት ሲያስጠነቅቁ ነበር።